የዘፈኑ ንጉስን እንኳን ተወለድክ በማለት መልካም ምኞታችሁ ግለጹለት። ከቴዲ አፍሮ የምትወዱት ዘፈን የቱ ነው? እስኪ ኮሜንት ላይ ጻፉልኝ። ሐምሌ 7 ኢትዮጵያ ካፈራቻቸው ግለሰቦች ጥበብን ከፍ ካደረጉ ግለሰቦች መካከል አንዱ የመጀመሪያው ቴዲ አፍሮ ዛሬ ልደቱ ነው። የዛሬ 50 ዓመት ገደማ ከአንዲት እናት ማህፀን እያለቀሰ የወጣው ያ ህፃን ከዕለታት አንድ ቀን በሚሊዮኖች ልብ ውስጥ ፈገግታን የሚዘራ በዜማውም የህዝብን እንባ የሚያብስ የጥበብ ንጉስ ይሆናል ብሎ ማን ገመተ? ቴዲ አፍሮ ተስሎት የነበረው ስለት መሰረት ደፋር ለቴዲ አፍሮ ሜዳሊያውን ለምን ሰጠችው? እነዚህን ጥያቄዎች ከነመልሳቸው አብረን እንመለከታቸዋለን። ያኔ ባሻው ይደሰት ልብሽ ከቶ እንዳይከፋው እያለ የተስፋን ቃል የዘመረው በህይወት ማዕበል ለደከሙት ደግሞ አይዞህ ልቤ ብሎ የተሰበረን ልብ የጠገነው ሲያሻው ደግሞ ማር እስከ ጧፍ ብሎ አንድ ሙሉ መጽሐፍ በሙዚቃ የተረከልን ድምጽ ተወለደ። በተጨማሪም የብዙዎቻችንን ልብ እያሳዘነና አንጀታችንን እየበላ የነበረው የወንድሙ ጅራ ጉዳይ ወንድሙ ጅራም በአስደሳች ሁኔታ በአሁን ሰዓት ላይ የብዙዎችን ፍቅር እንደ ወርቅ ደብቀው ያስቀመጡለትን አድናቆት እየሰጡት እየቸሩት ይገኛሉ። ሌላም ትልቅ ሰርፕራይዝ አለ። አብራችሁን ቆዩ። እርሱ የቃል ኪዳንና የተስፋ ድምጽ የሆነው የክብር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ ነው። የካሳሁን ገርማሞ ልጅ የተወለደባት ያደገባትና ሙሉ ህይወቱን ለጥበብ የገበረባት ከተማ ድንቋ አዲስ አበባ ሆነች። ቴዲ የአዲስ አበባን ተስማሚ አየር እየተነፈሰ በጎዳናዎቿ ላይ እየተንሸራሸረ ፍቅርንና ሰብአዊነትን አጠነጠነ። ልረሳሽ አልቻልኩም ፊዮሪና እያለም ከሀገሩ ዋና ከተማ እስከ አስመራ የሚደመጥ የናፍቆት ደብዳቤ ላከ። ከልጅነቱ ጀምሮ እስከ ዛሬዋ 50ኛ ዓመቱ ድረስ ከሀገርና ከህዝቡ ስንዝር ታህል ፈቀቅ ሳይል የሙዚቃ መርከቡን በጥበብ ውቅያኖስ ላይ ያንሳፈፈ ለትውልድ የሚተርፍ ማዕድ አቀረበ። የቴዲ አፍሮ ዘፈኖች ጊዜን ተሻግረው ልብን ያነባሉ፣ ታሪክን ከትውልድ ጋር ያስታርቃሉ፣ በነገው ተስፋ ላይም ብሩህ ብርሃን ይፈነጥቃሉ። መልካም የ50ኛ ዓመት ልደት ለዘመናችን ድንቅ የጥበብ ፈርጥ ቴዲ አፍሮ። ቴዲ አፍሮ ድንቅ የጥበብ ልጅ መሆኑን እኔን ብቻ አይመስለኝም ወንድሙ ጅራ የዋህ መስጊን እንደዚሁም በጣም የሰው አቴንሽን የሚያስፈልገው ሰው መስሎ የታየኝ። እሱም እንደተናገረው ሰው በጣም ናፍቆኛል ብሏል። ከኦዲየንሶቹ ጋር ሲገናኝ የተሰማውን ስሜት አብረን እንመልከተው። ሶሻል ሚዲያ ላይ ስናይክ በጣም ነው ደስ ያለን። ሁሌ ከኛ ጋር መጫወት ትችላለህ፣ መዝናናት ትችላለህ አለንልህ። ወንድሞች ነን ሶስታችንም አድናቂዎች ነን። በጣም ያንተን ዘፈን እየዘፈንን ነው ራሱ የገባኸውና በጣም ነው የምንወደው ማለት ነው። እና በጣም ነው ላይቭ ስትሪም ነገር እየሰራችሁ ነው እናንተ ራሳችሁ? እኛ አንተን ለማድነቅ ነው የመጣ ነው። አንተን ለማድነቅ ነው የመጣ ነው። ቴንክ ዩ በጣም አመሰግናለሁ። ያው እንደነገርኳችሁ ነው እንግዲህ እንዳታስፎግሩኝ፣ ገና ጀማሪ እንደሆንኩኝ ምናምን ካልሰማችሁ እርግጠኛ ነኝ ሰምታችኋል። አንዳንድ ነገሮች ልሸወድ እችላለሁኝ። በድፍረት ነው ራሱ የገባሁት። እስቲ እንዴት ነው ላይቭ የሚገባው ምናምን እዚሁ ዛሬውኑ አጥንቼ ምናምን ነው አያነበብኩኝ ምናምን ኔክስት የሚለውን የነካሁኝ ጎ ላይቭ ምናምን የሚለውን ነካሁትና ከዛ በኋላ ነው እንግዲህ ለመጀመሪያ ጊዜ ሙሉን አስረሱ ትንሽ ነርቨስ አየር ላይ እየተጫወተ ምናምን እያገዙት ወንድሙ ጅራ ይኸውልህ ጌም እየተጫወትክ ቢሆን አሪፍ ነው። ጌም ብንጫወት ጊፍት ምናምን ሰዎች ለአድናቂዎቹና ለወዳጆቹም አንድ አልበም እንደ ምርቃት ቢሰጠን በማለት ብዙዎች ሀሳባቸውን እየገለጹ ይገኛሉ። ታዲያ ላይፍ ላይ ግን ድንቅ የሚባል ፐርፎርማንሱን አሳይቶናል። ውቢት ደነሁኝ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላ ነው እንጂ ለኔ አልሆነኝም ለኔ አልሆነኝም። ባደንቅሻል ነበር ሆኜ በርቀት ቀርቤሽ ከምነድ ይዞኝ ብስጭት ይዞኝ ብስጭት
ከጀርቤ እንደምትመለከቱት ቴዲ አፍሮ የዛሬ ዓመት ልደቱን ያከበረበት ቀን እንደዚህ አምሮና ደምቆ እያለፈ ነበር። ታዲያ በዚህኛው ዓመትም ከዚህ በላይ ደምቆና አምሮ እየተከበረ እንደሆነ እየተነገረ ይገኛል። ለማንኛውም መልካም ምኞት ያላችሁ የ50ኛ ዓመቱን በርዝዴ ዊሽ የያዛችሁ ሁላችሁም ኮሜንት ሴክሽኑን ታጥለቀልቁታላችሁ፣ ሐሳባችሁን ፍቅራችሁን ትገልጹለታላችሁ። ዛሬ በሚሊዮኖች የሚቆጠሩ ኢትዮጵያውያን ለዚህ ታላቅ ሰው መልካም ምኞታቸው እየገለጹለት ይገኛሉ። ቴዲ አፍሮ ማለት ዝም ብሎ ድምፃዊ ብቻ አይደለም። እርሱ ገና በጠዋቱ ስለ ፍቅርና አንድነት የዘመረ ፍቅር እስከ መቃብር እያለ የልባችን ትርታ የገዛ ላምባዲናው ሳይጠፋ ሁሌም በልባችን የሚበራልን የጥበብ ፋኖስ ነው። ያስተሰሪ እያለ እርቅን ይቅርታንና ሰላምን እየሰበከልን ሁሌም በኩራት ኢትዮጵያ ኢትዮጵያ ብሎ የሀገር ፍቅር በልባችን የሳለ የዘመናችን እውነተኛ የጥበብ ንጉስ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ ከፍተኛ ስምና ዝናን ያተረፈው አንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ሐምሌ 7 ቀን 2018 ዓመተ ምህረት ወርቃማውን የ50ኛ ዓመት የህይወት ምዕራፉ በይፋ መያዙ ተሰምቷል። አሁን ላይ ቀደም የጠየቅናቸውን ጥያቄዎች የምንመልስበት ሰዓት ነው። ቴዲ አፍሮ ተስሎት የነበረው ስለት ምንድነው? ከመሰረት ደፋር ለምንድነው ሜዳሊያውን የተቀበለው? እስኪ አብረን እንመልከተው። የሚገርምሽ ሜዳሊያዬን ለስላሴ ነው የሰጠሁትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መሲያለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ያገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ፣ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልምና በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሰው ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበርን የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት። እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃው ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ፣ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸውም። እንደዚህ ለሀገርም ለወገንም ለቤተሰቡም እንደዚሁም በአጠገቡና በአካባቢው ላሉ ሰው ሁሉ በተጨማሪም ለራሱና ለጥበብ ምሰሶ መሆኑን እንዳሳየው ሁሉ ሌሎችም አሉ ሀገርን፣ ወገንን፣ ወንድሞቻቸውን አደጋ ላይ የሚጥሉ። እስኪ ለማወቅ ያክል እንመልከተው። አንድ ወቅት ዳዊት ድሪምስ ጋር ቀርበው ህዝቡን ካነቃቁ ሰዎች ውስጥ 5ቱ በተለይም 3ቱ በወንጀል ተጠርጥረው እስር ቤት ሲገኙ አንደኛዋ ከእስር ቤት ከወጣች በኋላ ሀገር ጥላ ጠፍታለች። 2ቱ ደግሞ የዘረፏቸው ሰዎች ማስረጃ በማቅረብ በአደባባይ እያለቀሱ ወንጅሏቸዋል። አንድ ባንድ እንመልከታቸው። አንደኛ መንሱር ጀማል ዳዊት ድሪምስ ጋር ቀርበው ከ3 ከ5 ዓመት በኋላ ፓርላማ ከተቀላቀልኩ በኋላ ከ5 ከ6 ዓመት ምርጫ በኋላ በእርግጠኝነት ፕሬዝዳንት ሆናለሁ፣ ፕሬዝዳንት ሚስተር መንሱር ጀማል ብላችሁ ትጠሩኛላችሁ ብሎ ህዝቡን ሲያነቃቃ የነበረው ግለሰብ ለፕሬዝዳንትነት ራሴን አወዳደራለሁ ማለት ነው። በእርግጠኝነት ነው የምነግራችሁ። ዛሬ ያያችሁት መንሱር ሚስተር ፕሬዝዳንት ብላችሁ እንደምትመጡ እርግጠኛ ነኝ። ከ1000 በላይ አባወራዎች በተጭበረበሩበት ከ1.9 ቢሊዮን ብር በላይ በተዘረፈበትና ከ7000 ገጽ በላይ ማስረጃ በቀረበበት በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ እስር ቤት ይገኛል። ሁለተኛ ወንድም ካሊድ አድነን ከማቱ እሱም እንዲሁ በፊንቴክ ኢንቨስትመንት ግሩፕ ተጠርጥሮ በእስር ቤት ነው የሚገኘው። ሶስተኛ በረከት ገበሬዋ ገበሬ ማለት ቤተ መንግስትም ብትሄዱ ሆስፒታልም ብትሄዱ አየር መንገድን ፕሌን ላይም ብትወጡ
የኢትዮጵያን የግብርና ታሪክ ሙሉ ለሙሉ ቀይራለሁ ብላ ከአየርላንድ ወደ ኢትዮጵያ መታ የነበረችው በረከት ገበሬዋ በተለያዩ ወንጀሎች ተጠርጥራ እስር ቤት ከገባች በኋላ ከእስር ቤት ከተለቀቀች በኋላ በድጋሚ የፌዴራል ፖሊስ በከፍተኛ ወንጀል ከመፈልጋቸው 4 ሰዎች ውስጥ አንደኛዋ ነች፣ ያለችበት ጠቁሙኝ ብሎ የአፋልጉኝ ማስታወቂያ ቢያወጣባትም ይህች ሴት ኢትዮጵያን ለቃ ወደ አየርላንድ ከሸሸች በኋላ ኢትዮጵያን ለቅቄ ወጥቻለሁ ከእንግዲህ በኋላ ማንንም አያገኘኝም ስትል አሾፋለች። አራተኛ ነጻነት ዘነበ። የያዛችሁትን ሃይማኖት መርጥ አድርጋችሁ የምትይዙ ሰው ትሆናላችሁ። ወደ ሌላ የሚያስኬዳችሁ አይደለም። ከዛሬ 4 ዓመት በፊት ድርጅቱ ህገወጥ ነው ተብሎ የተዘጋው ቲያንስ የሽያጭ ተቋም ውስጥ የፊት ለፊት ገጽና ከፍተኛ የሽያጭ ባለቤት የነበረው ይሄ ግለሰብ ስለዚህ ነጻነት ዘነበ እባላለሁ። ቲያንስ ኢትዮጵያ ቢዝነስ ፒኤልሲ ውስጥ ዲስትሪቢዩተር ሆኜ ከስተመር ዲስትሪቢዩተር ማለት ነው። ድርጅቱ ፒራሚድ ዲስካውንት ተብሎ ከተዘጋ በኋላ በድጋሚ ከዓመታት ቆይታ በኋላ አልፋ ብሬክ ስሩ የተባለ ሌላ የፒራሚድ ዲስካውንት ድርጅት ይዞ መጥቷል። በቲያንስም ሆነ በአልፋ ብሬክ ስሩ ከስረናል፣ ተዘርፈናል እያሉ በየአደባባዩ የሚያለቅሱ ሰዎች ቁጥር ቤት ይቁጠራቸው። አምስተኛ ተሜታ ፒሰሪ። ከባዱ ነገር ከዛ ጥቁር ወንበር ላይ ወርዶ ጥቁር ጎማ ማጠብ ነበር። ከተማችን እንዲሁም በሀገር አቀፍ ደረጃ ትልቁ የታፒሰሪ ድርጅት ባለቤት ነኝ ብሎ በዳዊት ድሪምስ ጋር ቀርቦ ሲያነቃቃ የነበረው ግለሰብ ከሰሞኑ አንዲት ግለሰብ በሚዲያ መታ ተሜታ ፒሰሪ እዚህ እንዲደርስና የድርጅቱ መስራች የገንዘቡ ባለቤት እኔ ነበርኩኝ፣ ነገር ግን እሱ ከተለወጠ በኋላ ስሙን ከገነባ በኋላ እኔን ደብድቦ ከገበያ አውጣኝ፣ ከገበያ ማውጣት ብቻ አይደለም እኔ ላይ በየጊዜው ድብደባ ይፈጽምብኝ ነበር፣ ለዚህም ብቁ ማስረጃዎች አሉኝ ብላ ማስረጃዎችን አቅርባ ክሷን መስርታለች። ሁለቱ በፍርድ ቤት ምንም እንኳን ወንጀለኛ ባይባሉም ነገር ግን ሶስቱ በወንጀል ተጠርጥረው ሁለቱ በእስር ቤት የሚገኙ ሲሆኑ አንደኛዋ ሀገር ጥላ ጠፍታለች። ጎሳዬ ተስፋዬንም በለንደን በእንደዚህ አይነት መልኩ ልጄን ተዋወቁልኝ በማለት በአደባባይ ተመልክተነዋል። ቴዲ አፍሮና ጎሳዬ አንድ ሲንግል በሚገርም ሁኔታ በአሪፍ ደስ በሚል ሁኔታ ቢለቁልን ይሄንን ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረጋችሁን እንዳትረሱ። በነገራችን ላይ ይሄ በጣም ወደው የማከብረው ልጄ የልጆቼ ጓደኛ ሁሉ ጊዜ all the time እቤቴ መጥተው የሚጠይቀኝ ልጄ ነው። አንተ የምታስተላልፈው መልእክት ታስተላልፍ። ለንደን ስለተገናኘን ደስ ብሎኛል። ይሄንን ልጆቼ ያዩታል። ሪስፔክት በጣም እናመሰግናለን። ለንደን አክብሮትን ለማሳየት ነው። በጣም ተመልካቾች ሰምተው የወደዱት ድምጹን ላይቭ ላይ ያስገረማቸውን ላይቭ ላይ የሰሙት ድምጹን አለመስማት ያቃታቸው እንግዲህ ድጋሚ እንዲዘፍን ጠይቀውት ነበር። ወደፊት ደግሞ የአንደኛ ክፍል ስገባ ሁለተኛ ክፍል ስገባ ደግሞ እንላለን አሮን ነው አሁን ነግራችሁ የለን ቶሎ በኋላ ትገባለህ። ዘፈን እየዘፈንኩላቸው ደግሞ ዘፈን ቶሎ በኋላ አንደኛ ክላስ እያለ እሺ የሆነ ዘፈን ይስፈንልን። አንድ ዘፈን እየተጫወትን ላኪለት አወራኋችሁ። እሺ በእናታችሁ ልዝፈንላቸው ነግራችሁ። እሺ ዘፈንልን ይሄን ተቀበልና ዘፈንልን። ያልዘፈንኩት ነገር ምን እንደሆነ አላውቅም። ተቀበልኩ። አክሴፕት አይደለ? አዎ ከዛውን ዘፈንልን። ሚውት አርጉ ጥበብን ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው ስተፊ ጨነቃለው አይኔ እየጠበቀሽ ነው። ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው ስተፊ ጨነቃለው አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈተ ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትቅሪ ባይኔ ብቻ እንዳይሽ ነው አታውቅኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ አይታክተኝም ዞሬ ያዘፈንኩትን ዘፈን ታስታውሱኛላችሁ ጋይስ? ከእናንተ ጋር ነው ወንድሙ አንዴ እናጨብጭብ ያለው አንዴ ይችላል። ስማ ያኛውን ቢዘፍንልን እስከ ከና አቤል ጋር የዘፈንከው ፕሌን ውስጥ ሆነ ምን የሚለው አለች አንድ ቦታ አለች
አንድ ቦታ የኔ ጠፋንታ እስኪ መቻችልህ እንጂ ጊዜና ቦታ ለኔ የምትሆን ይሄ ወንዝ ከቶ መች ጠፍታ አለች አንድ ቦታ አለች አንድ ቦታ የኔ ጠፋንታ አለ ገና ማታ ሲያገጣጥም ከእህል ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት ቢሆን ከርታታ አገኛታለሁ የማታ ባለትዳር አይደለሽም? ምን ነው እንዴ እናንተ የምትሸልሙኝ የምትሸልሙኝ ነገር አይገባኝም። ራሴን ልሸልም እስቲ ሁላችሁ ወዴ ሳይሆን ወንዴ ይችላል በሉ። ታፕታፕ ኮፒ ሊንክ አድርጉ። እዛም እዚህም ያላችሁ ጊፍት አጥለቅልቁት ወንድሙ ጀራ በጊፍት ያው ነው ታወጣዋለህ እኮ እዚህ ጋር ደብል ነው። በቃ አንድ 100 ሺህ 200 ሺህ አስገቡት በእናታችሁ ቅዱሳን። ለምን ወንድሙ ጀራ ያራዳል ማንም ሰው ኦጋ ይሄን ነገር ተው ብያችኋለሁ ባባ። ኦኬ እሺ ይሄ አሁን ይሄን ብር ራስ ላይ ያፈሰስኩት መሬት ላይ ቢወድቅም ራሴ ስለማነሳው ነው። ኦኬ ማንም ሰው ከጀርባ ያላነሳሽው አንድ እንትን አለ ዶላር ማንም ሰው ይላል ምትረስ ያልተነሳ ዶላር አለ። ሰው ቢኖር ከእናንተ ጋር አወራለሁ እንደዚህ መጥቼ እኛም አይ ገባኝ። የእናንተ ጊዜ ሰው በሌለበት ጊዜ ነው የሚሆነው። ሰው ቢኖርማ ከእናንተ ጋር አላወራም። እዚህ ጋር ያለው ሰው እኮ መከበር አለበት አይደል? በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።